ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አብይቶቹን እናቀርብላችኋለን። የብልጽግናው አየር ኃይል በወለጋ ቀጠናዎች መጠነ ሰፊ የአየር ድብደባ መፈጸሙ ሲሰማ በባህር ዳር ዙሪያ አገዛዙ ድሮን መከስከሷ ተሰምቷል። የዛሬው የአየር ኃይል ድብደባ በብልጽግናው አገዛዝ የጦርነት ታሪክ ታይቶም ተሰምቶም የማይታወቅ ነው ተብሏል። በወሎ ቤት አማራ የአምደ ወርቅ ከተማ አስተዳደር ምክትል የፖሊስ አዛዥን ጨምሮ 16 ያገዛዙ ጥምር ጦር የሞተበት ከባድ ውጊያ ሲቀሰቀስም በጎንደር ቀጠና ደብረ ታቦር ከተማ አቅራቢያ ጋሳይን ከተማ ላይ ከባድ ውጊያ ሲካሄድ ውሏል። ቀዳሚ የግንባር መረጃዎቻችን ናቸው። የኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ ሲሰማ አየር ኃይሉ ከወትሮው ጠንከር ያለ ለሰዓታት የዘለቀ የስልጠናና ልምምድ ላይ እንደሚገኝ ምንጮች ጠቁመዋል። ወታደራዊ ልምምዶችም ተጠናክረው መቀጠላቸው ተሰምቷል። ቀጠናዊ ውጥረቱም ተባብሶ ቀጥሏል። ሌላኛው መረጃችን ነው። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከግንባር አስቸኳይ መግለጫ አውጥቷል። እዙ በአስቸኳይ መግለጫው ሰርጎ ገቦች የትግሉ እንቅፋት መሆናቸውን አመላክቷል። የፋኖ አመራሮችን ኢላማ ያደረገ የውስጥ ሴራ እንዳለም አጋልጧል። በዝርዝር ይደመጣል። የአብይ አህመድ የጦር አጋር 2 ጀነራሎች ኮበለሉበት። ኩብለላው የውጭ ኃይሎች እጅ እንዳለበት ተረጋግጧል። ወታደራዊ መረጃዎች እንደሚያመላክቱት ለኮብላይ ጀነራሎች ከ800 ሺህ እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ ያገኛሉ። ከዚህ ጀርባ የሳውዲ ንጉሳውያን ቤተሰቦች እጃቸው ረዝሞ ይታያል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግና አየር ኃይል በወለጋ ቀጠናዎች መጠነ ሰፊ የአየር ድብደባ መፈጸሙ ሲሰማ በባህር ዳር ዙሪያ አገዛዙ ድሮን መከስከሷ ተሰምቷል። የብልጽግናው አየር ኃይል በወለጋ ቀጠናዎች ከእስከ ዛሬው በአይነቱ የተለየ መጠነ ሰፊ የአየር ድብደባ መፈጸሙን የአካባቢው ምንጮች ለጣና ጠቆሙ። እንደ አካባቢው መረጃ ምንጮች በወለጋ ቀጠናዎች ዛሬ ሰኔ 26 ቀን የተፈጸመው የአየር ድብደባ የድሮን የሄሊኮፕተርና የጦር ጀት እንደሆነ ነው የጠቆሙትም። የፋኖ ምንጮች በበኩላቸው አማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና አንሻ ሰይድዝ ይበልጣል መኮንና አዲስ ዓለም ክፍለ ጦር በተቆጣጠራቸው አካባቢዎች ላይ ከቀኑ 6 ሰዓት ጀምሮ ለተከታታይ 2 ሰዓታት መጠነ ሰፊ የአየር ድብደባ መፈጸሙን አረጋግጠዋል። ያገዛዙ አየር ኃይል ከ70 ጊዜ በላይ ቀጠናውን ሲደበድቡ ውለዋል ያሉት የፋኖ ምንጮችም በዚህ የአየር ኃይል ድብደባ ቁጥራቸው ጥቂት የማይባሉ ንጹሃን ወገኖች ሰለባ መሆናቸውን ገልጸዋል። የፋኖ ምንጮች እንደሚሉት በወለጋ በተለይም በምስራቅ ወለጋ ኮሮ ጉድሩ ዞኖች በርካታ ነጻ ቀጠናዎችን ፈጥረው ህዝብ እያስተዳደሩ ሲሆን አጋዙ በእግረኛና መካናይዝድ ጦሩ ያልቻለውን ቀጠና በአየር ኃይሉ በኩል ለማጥቃት በከፈተው መጠነ ሰፊ ድብደባ በነጻ ቀጠናዎቹ ሰላማዊ ህይወት የሚኖሩ ንጹሃን የጥቃት ሰለባ ሆነዋል። የፋኖ ምንጮች አክለውም ሰራዊታችንንና ህዝባችንን በአየር ድብደባ ማሸበር አይቻልም። የንጹሃን ደም መፍሰስና የንብረት መውደም ትግላችንን ከማዳከም ይልቅ የአንድነታችንን መሰረት ይበልጥ ያጠናክረዋል እንጂ አገዛዙ በንጹሃን ላይ የሚፈጽመው ጭፍጨፋ የውድቀቱ ማፋጠኛ እንጂ የድሉ ማብሰሪያ ሊሆን አይችልም። ጥቃቱ የተፈጸመው ቀደም ሲል ከባድ ውጊያዎች በተካሄዱባቸው ቦታዎች ሲሆን እነዚህ ቦታዎች በአሁኑ ሰዓት በፋኖ ኃይሎች ቁጥጥር ስር እንደሚገኙ ነው የተመላከተው። በተለይም በምስራቅ ወለጋ ዞን ኪረሙ ወረዳ መጠነ ሰፊ የተባለ የአየር ድብደባ ሲፈጸም መነሻ ቦታው ነቀምት የሚገኘው የኩምሳም ወረዳ አየር ማረፊያ እንደሆነ ታውቋል። መርጋ ጅሬኛ በተባሉ የኪረሙ ወረዳ አካባቢዎች ተከታታይ የአየር ድብደባ ሲፈጸም 7 ድሮኖች ከ28 ጊዜ በላይ ተዋጊ የጦር ጀቶች ድብደባ መፈጸማቸውን አንድ አይን ማኝ ገልጸዋል። ሁለተኛው የጥቃት ቦታ በዚሁ የኪረሙ ወረዳ የጦር ሄሊኮፕተሮችን ጨምሮ በጀቶች የተፈጸመው ጥቃት ቁጥሩ 35 እንደሚደርስ የገለጹት የአካባቢው ምንጮች በድምሩ 70 ጊዜ የአየር ድብደባ መፈጸሙን ገልጸዋል። በዚህ መጠነ ሰፊ ጥቃት የተነሳ የግንኙነት መስመሮች በአመዛኙ የተቋረጡ መሆኑን ተከትሎ በአየር ድብደባው የተመዘገበውን ዝርዝር የሰብአዊና የንብረት ጉዳት ማወቅ እንዳልተቻለ ተገልጿል። የዛሬው የአየር ድብደባ በብልጽግናው አገዛዝ የጦርነት ታሪክ ያልታየ መጠነ ሰፊ መሆኑን የገለጹት ሌሎች የመረጃው ምንጮች ይህ መጠነ ሰፊ የአየር ድብደባ የፋኖ ኃይሎች በወለጋ ቢዛሞ ቀጠና የገነቡትን የውጊያ አቅም ያሳያል ብለዋል። ይህ በእንዲህ እንዳለ በዛሬው ዕለት ሰኔ 26 ቀን መነሻውን ከባህር ዳር አየር ኃይል ምድብ አድርጎ ወደ ምዕራብ ጎጃም ቀጠናዎች ለጥፋት ተልኮ ቅኝት ላይ የነበረ ያጋዙ ድሮን ማልዳ 12 ሰዓት ገደማ በመራዊ ከተማ አቅራቢያ መከስከሱ ተሰምቷል። የአካባቢው ምንጮች እንደጠቆሙት በአታ ተብሎ በሚጠራው ቦታ ጊዜያዊ የምንሻ ካምፕ አቅራቢያ ድሮኑ ተከስክሷል። ድሮኑ የተከሰከሰው በቴክኒክ ችግር ሳይሆን እንዳልቀረ ተጠቁሟል። በስፍራው የተገኙ የምስል ማስረጃዎች እንደሚያሳዩት የተከሰከሰው ድሮን የፈንጅ ቅንቡላዎችን የታጠቀ የውጊያ ድሮን እንደሆነ ነው። ድሮኑ በወደቀበት ሰዓት በአካባቢው ከፍተኛ ፍንዳታ እንደተሰማ የአካባቢው ምንጮች ጠቁመዋል። ድሮኑ በፋኖ ኃይሎች ተመቶ ወደቀ የሚለው መረጃ እስካሁን ማረጋገጫ ያልተገኘለት ሲሆን ድሮኑ የወደቀበትን ትክክለኛ ምክንያት ለማወቅ ተጨማሪ ጊዜ እንደሚያስፈልግ ለፋኖ የቀረቡ ምንጮች አክለዋል። በሌላ የግንባር መረጃ በወሎ ቤት አማራ የአምደ ወርቅ ከተማ አስተዳደር ምክትል የፖሊስ አዛዥን ጨምሮ 16 ያገዛዙ ጥምር ጦር በውጊያ ሲሞቱ በጎንደር ቀጠና ደብረ ታቦር ከተማ አቅራቢያ ጋሳይን ከተማ ከባድ ውጊያ መደረጉን የፋኖ ምንጮች አረጋግጠዋል።
አድማጭ ተመልካቾች የእነዚህን አውደ ውጊያ ዝርዝር መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎች ስናመራ በወሎ ቤት አማራ የአምደ ወርቅ ከተማ አስተዳደር ምክትል የፖሊስ አዛዥን ጨምሮ 16 ያገዛዙ ጥምር ጦር የተወገዱበት አውደ ውጊያ በወሎ ቤት አማራ ሲካሄድ በጎንደር ቀጠና ደብረታቦር ከተማ አቅራቢያ ጋሳይ ከተማ ከባድ ውጊያ ተደርጎ ውሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ኮር አሳምነው ኮር 19ኛ ክፍለ ጦር ዋክሽዩም ብርጌድ ከዋግ ኽምራ ብሔረሰብ አስተዳደር ዞን ዳህና ወረዳ አምደ ወርቅ ከተማ በመነሳት በሶስት አቅጣጫ የመጣውን ያገዛዙን ኃይል በመመከት ወደ ማጥቃት በመሸጋገር በብልጽግናው ሰራዊት ላይ ድልን ተቀዳጅተዋል። ከአምደ ወርቅ ከተማ በ04 ቀበሌ አርቢት፣ በ010 ቀበሌ አባማ አቦና በ017 ቀበሌ ጭርጉዚ አቅጣጫ የመጣው የብልጽግና ጥምር ኃይል መከላከያና የአምደ ወርቅ ከተማ አስተዳደር ፖሊስ እንዲሁም ሰላም አስከባሪ በማለት የሚጠሯቸው ኃይላት ወደ ጭርጉዚ በመሳብና በማስገባት ደፈጣ በመጣር ሰኔ 26 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ውጊያ በመክፈት አገዛዙ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ ወደ ነበረበት ተመልሷል። በአውደ ውጊያው የዳህና ወረዳ መቀመጫ የሆነችው የአምደ ወርቅ ከተማ አስተዳደር የፖሊስ ምክትል አዛዡን ኢንስፔክተር አበራ ሞገስን ጨምሮ 16ቱ ሲደመሰሱ ከ23 በላይ ቁስለኛ ይዞ AK-47 ክላሽንኮቭን ጨምሮ 13 የነፍስ ወከፍ መሳሪያና 128 ተተኳሽን ተማርኮ ወደ ነበረበት ተመልሷል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። በጎንደር ቀጠና የሜጀር ጀነራል ባንታ አባተ አንደኛ ኮር ጉና ክፍለ ጦር መቅለላ አምባ ብርጌድ ሰኔ 26 2018 ዓ.ም የሜጀር ጀነራል ባንታ አባተ አንደኛ ኮር የጉና ክፍለ ጦር አካል የሆነው መቅለላ አምባ መርፈኞቹ ብርጌድ በጠዋት 2 ሰዓት ጀምሮ ከደብረታቦር ከተማ ተነስቶ ወደ ጋሳይ ከተማ ሲንቀሳቀስ የነበረውን ያገዛዙን ጥምር ጦር ኃይል ህሩይ አባረጋይ አርሴማና ዋዶ ላይ ባደረጉት ትንቅንቅ ያገዛዙ ወታደር ላይ በዙ 23 በሞርታር ቅንቡላ በድሽቃ እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ ማጥቃት ቢከፍትም በመርፈኞቹ የተጠና የደፈጣ ውጊያ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም ተስኖት 8 ሙት 6 ቁስለኛ 1 ሲኖና 1 አይሱዙ ተሽከርካሪ ላይ ከፍተኛ ኪሳራ ደርሶበታል ሲል የሜጀር ጀነራል ባንታ አባተ አንደኛ ኮር ጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ገደፋው መረጃውን አድርሶናል። ለጥንቅሩ ተስፋ የልሳኑ ነኝ ከዚያው ከትግሉ ሜዳ። የኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ ሲሰማ ወታደራዊ ልምምዶችን ተጠናክረው መቀጠላቸው ተሰምቷል። ቀጠናዊ ውጥረቱም ተባብሶ ቀጥሏል። የኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ ተሰምቷል። አየር ኃይሉ ከወትሮ ጠንከር ያለ ለሰዓታት የዘለቀ የስልጠናና ልምምድ ላይ እንደሚገኝ ምንጮች ጠቁመዋል። የኤርትራው አየር ኃይል አዛዥ የሆኑት ብርጋዴር ጀነራል ተክላይ ሀብተ ስሉስ የአየር ኃይሉን ሰራተኞች ሰብስበው ሁሉም የአየር ኃይል አብራሪዎችና ጸረ ድሮን ኦፕሬተሮች በተጠንቀቅ እንዲቆሙ ማዘዛቸው በወታደራዊ መረጃው ላይ ተመላክቷል። የኤርትራ መንግስት ራስን መከላከል ላለው ዘመቻ የዝግጅት መጠኑን እንደጨመረ እንቅስቃሴዎችም በመታየት ላይ መሆናቸው ተጠቁሟል። የኤርትራ መንግስት ራስን መከላከል ላለው ዝግጅት አቅሙን ለማሳደግ በትኩረት እየሰራ በሚገኝበት በዚህ ጊዜ ከአየር ኃይል አኳያ የትጥቅ አቅሙን እንዳሳደገ ወታደራዊ መረጃዎች ያሳያሉ። ተጨማሪ ድሮንና የድሮን ማምከኛ መሳሪያዎች ግዥ እንደፈጸመም ተጠቁሟል። በአዲሱ ግዥ ተጨማሪ የሰው አልባ መከላከያ ጸረ ድሮን መሳሪያ ላይ በልዩ ትኩረት እየተሰራበት እንደሆነ የጠቆሙት የኤርትራ መንግስት የሀገሪቱ ክፍለ ግዛቶች ውስጥ ከዚህ ቀደም ተገጥመው የነበሩ በጠላት ድሮኖችና በኦፕሬተሮቻቸው መካከል ያለውን ግንኙነት የማደናቀፍ አቅም ያላቸው የድሮን ማምከኛ ጀመር ተጨማሪ መሳሪያዎች ወደ ሀገር እንዳስገባ ነው መረጃዎች የጠቆሙት። አዳዲሶቹ የኤርትራ ጸረ ድሮን መሳሪያዎች ከመተኮስ ይልቅ የሬዲዮ ሞገድና የጂፒኤስ ምልክቶችን በማወክ ወይንም ጃሚንግ በማድረግ ድሮኑ ከሚያዘው አካል ጋር ያለውን ግንኙነት እንዲያጣ የማድረግ አቅም ያላቸው ስለመሆኑ በወታደራዊ መረጃው ላይ ተመላክቷል። በሌላ በኩል ኤርትራ ኢራን ሰራሽ ድሮኖች እንደታጠቀች የሚጠቁሙት መረጃዎች የአስመራው መንግስት ራስን መከላከል ላለው ወታደራዊ ዝግጁነት አቅሙን እያሳደገ ስለመሆኑ ጠቋሚ ሆኗል። በብልጽግና የመወረር ስጋቱን ደጋግሞ ዓለም ይወቅልኝ እያለ የሚገኘው የአስመራው መንግስት ከዲፕሎማሲያዊ ትግሉ ጎን ለጎን ወታደራዊ ዝግጅት የማድረጉ ጉዳይም ሲዘገብ ቆይቷል። የአስመራው መንግስት በኤርትራ ክፍለ ግዛቶች በተለይም በአሰብ፣ ቡሬ፣ ዛላምበሳ፣ ባድመ፣ ራማ፣ አቆርዳት፣ ሰናፈ፣ ኢሮብ ቀጠናዎችን ባካለለ ሁኔታ ስጋቶችን ለመከላከል ዝግጅቱን አጠናክሮ እንደቀጠለ መሆኑ ተጠቁሟል። የብሔራዊ ደህንነትን ለማጎልበት ያለመ ነው የተባለለት የአየር ኃይል ዝግጅቱ በተጨማሪ የስለላ ተልዕኮዎችን ለመከላከልና የሀገሪቱን ሉዓላዊነት ለማስጠበቅ ያለሙ ወታደራዊ ዝግጅቶችን በማድረግ ላይ እንደሚገኝ መረጃዎች ያሳያሉ። ኢንተርናሽናል ክራይሲስ ግሩፕን ጨምሮ በርካታ ዓለም አቀፍ ተቋማትና ሚዲያዎች በኢትዮጵያና ኤርትራ መካከል ያለው ወታደራዊ ፍጥጫ በማንኛውም ሰዓትና ሁኔታ ወደ ግጭት ሊያመራ እንደሚችል የስጋት ትንተናቸውን በስፋት ማቅረባቸው ይታወሳል። በአዲስ አበባ፣ አስመራና መቀሌ መካከል የእርስ በርስ አለመተማመን
መተማመን መኖሩን አንዱ ሌላኛውን ለማጥፋት ይሰራል የሚለው ድምዳሜ ዓለም አቀፍ ማህበረሰብ የጋራ ግንዛቤ የያዘበት ጉዳይ ሆኗል። የኤርትራ ጦር ባለፉት ወራት ተከታታይነት ያለው የከባድ መሳሪያ ተኩስ ልምምድ ማድረጉን ወታደራዊ መረጃዎች ያሳያሉ። ልምምዱ በኢትዮጵያ ሱዳንና ኤርትራ አዋሳኝ በሆነው በአልፋሽካ ትሪያንግል እና በአሰብ በኩል ባሉ ቀጠናዎች እንደሆነ ተመላክቷል። የኤርትራ ጦር ከዚህ ቀደም በደቡብ ቀይ ባህር ቀጠና በአሰብ በኩል ለቀናት የዘለቀ የከባድ መሳሪያ ልምምድ ማድረጉን የሚያስታውሱ የጉዳዩ ተከታታዮች ይኸው ልምምድ በሌሎች አካባቢዎች እንደተካሄደ ይጠቁማሉ። በኤርትራ ምዕራባዊ ግዛት ዞባ ጋሽ ባርካ ተብሎ በሚጠራው ቀጠና ሶስቱን አገራት በሚያዋስነው የኦምና ሀጀር አካባቢ የተካሄደው የከባድ መሳሪያ ልምምድ በአመዛኙ የረጅም ርቀት መድፍና ቢኤም እንደሆነ የጠቆሙት ምንጮች ወታደራዊ ልምምዱ ትኩረት የሳበ መረጃ መሆኑን ገልጸዋል። ኢንተርናሽናል ክራይሲስ ግሩፕን ጨምሮ በርካታ ዓለም አቀፍ ተቋማትና ሚዲያዎች በኢትዮጵያና ኤርትራ መካከል ያለው ወታደራዊ ፍጥጫ በማንኛውም ሰዓትና ሁኔታ ወደ ግጭት ሊያመራ እንደሚችል የስጋት ትንተናቸውን በስፋት ማቅረባቸው ይታወሳል። በአዲስ አበባ፣ አስመራና መቀሌ መካከል የእርስ በርስ አለመተማመን መኖሩን አንዱ ሌላኛውን ለማጥፋት ይሰራል የሚለው ድምዳሜ ዓለም አቀፉ ማህበረሰብ የጋራ ግንዛቤ የያዘበት ጉዳይ ሆኗል። የአማራን ህዝብ በሴራና በክህደት የማንበርከክ ዕቅድ በቆራጥነት ይመከታል ሲል አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አሳወቀ። እዙ በአስቸኳይ መግለጫው ሰርጎ ገቦች የትግሉ እንቅፋት መሆናቸውን አመላክቷል። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በዛሬው ዕለት ሰኔ 26 ቀን ባወጣው አስቸኳይ መግለጫ አገዛዙ የአማራን ህዝብ የህልውና ትግል ለማደናቀፍ በኃይልም ሆነ በውስጥ ሴራ ሌት ተቀን እየሰራ መሆኑን ገልጿል። የሸዋ ጠቅላይ ግዛት አሳምነው እዝ የስርዓቱን አጠቃላይ የክረምት ስልታዊ እቅድና የወታደራዊ ቅኝት እንቅስቃሴ በጥብቅ በመከታተል መረጃዎችን አደራጅቶ ለጸጥታ መዋቅሩና ለህዝቡ የሚከተለውን ወቅታዊ መግለጫና ጥሪ ማቅረቡንም አሳውቋል። እዙ በአስቸኳይ መግለጫው ላይ እንዳመላክተው ለጸጥታ ኃይሉ፣ ለሚኒሻ፣ ፖሊስ እና ሰላም አስከባሪ አካላት ባቀረበው አጣዳፊ ህልውና ጥሪ አማራን በአማራ ማጋደል ከሚለው ያጋዙ ሴራ ራሳቸውን እንዲያርቁ ይልቁንም የአማራ ህልውና ትግልን እንዲቀላቀሉ ጥሪ አቅርቧል። ባለፉት 2 ቀናት ውስጥ የአማራ ክልል ጸጥታ ቢሮ ምክትል ኃላፊ አቶ ደጀኔ ሊመንህ የሰሜን ሸዋ ዞንና ደብረ ብርሃን ከተማ የብልጽግና ካድሬን አስቸኳይ ስብሰባ ጠርቶ ያስተላለፈው ውሳኔ ከሰሜን ሸዋ ከየወረዳው የሚውጣጣ 370 ከደብረ ብርሃን 150 በድምሩ 520 ፖሊስ ከሰሜን ሸዋ ከየወረዳ የሚውጣጣ 1700 እና ከደብረ ብርሃን 800 በድምሩ 2500 ምንሻ በአጠቃላይ ከ3000 በላይ ምንሻና ፖሊስ ከነ ሙሉ ትጥቆ እንደተመለመለ ይህም አማራን በአማራ የማጋደል አደገኛ ሴራ እንደሆነ ጠቁሟል። ይህ ፕሮግራም በአማራ ክልል በሁሉም ዞኖች የሚደረግ ሲሆን የምስራቅ አማራው ቡርቃ፣ የጎንደር፣ የጎጃም በሚል በ3 ማዕከል ሰልጥኖ ካጠናቀቀ በኋላ ከመከላከያ ጋር ተፈውዞ በራሱ ማህበረሰብ ላይ ሊዘምት መዘጋጀቱን ከውስጥ የመረጃ ምንጮቹ ማረጋገጡን አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አሳውቋል። መልእክታችን ወንድሞቻችን የሆናችሁ የምንሻ፣ የፖሊስ እና የሰላም አስከባሪ አባላት በእናንተ ላይ የተጣለባችሁ ወደ ስልጠና ማዕከላት ገብቶ የመሰልጠን አስገዳጅ ትዕዛዝ ዓላማው እናንተን ለማብቃት ሳይሆን በገንዛ ወገኖቻችሁ ላይ እንደምትዘምቱና ለወንድማማች የዘር ፍጅት እርስ በርስ እንድትጨራረሱ የተደገሰላችሁ የሞት ወጥመድ መሆኑን ከወዲሁ እንድትገነዘቡ ሲል አሳስቧል። መግለጫው አክሎም ስርዓቱ የራሱን እድሜ ለማራዘም እናንተን እንደ ጭዳ ከፊት አሰልፎ በገንዛ እናትና አባቶቻችሁ በገንዛ ወንድሞቻችሁ ላይ ሊያዘምታችሁ ቆርጦ ተነስቷልና ላጋዙ ሴራ እምቢ በሉ ሲል ጥሪውን አቅርቧል። የአብራካችሁ ክፋይ ወደ ሆነው የፋኖ ኃይልና ወደ ህዝባችሁ እንድትቀላቀሉ ጥሪ እናቀርባለን ያለው እዙ ህዝባችሁና የህዝብ ልጅ የሆነው ፋኖ ሁልጊዜም እቅፋቸውን ከፍተው ሊቀበሏችሁ ዝግጁ ናቸው ብሏል። በሌላ በኩል በሴራና በገንዘብ የህልውና ታጋዩን የመከፋፈል ሙከራን በተመለከተ ጠንካራ መልእክቱን ያስተላልፈው እዙ የጠላት ቀጣይ እቅድ በቢሊዮን የሚቆጠር ገንዘብ በመመደብ በፋኖ የድርጅት የኮር አመራሮችና በታችኛው መዋቅር ውስጥ ሰርገው የሚገቡ ሰላዮችን በመመልመል በመካከላችን ጥርጣሬና መከፋፈልን መፍጠር እንደሆነ በግልጽ አውቀነዋል ብሏል። መልእክታችን ሲል የሚቀጥለው የዙ መግለጫ የዙ አመራሮችና የፋኖ አባላት ከመቼውም ጊዜ በላይ የተሳሰሩና የአማራን ህዝብ ጥያቄ በጽናት የሚያስከብሩ እንጂ በገንዘብ የማይደለሉ መሆናቸውን እናረጋግጣለን ሲል ውስጣዊ የአንድነት ጥንካሬውን ገልጿል። በውስጣችን ሰርጎ ገቦችን ለመለየትና የጠላትን የውስጥ ሴራ ለማክሸፍ የደህንነት መዋቅራችን በንቃት እየሰራ ይገኛል ሲልም አሁናዊ እንቅስቃሴውን አመላክቷል። የአመራሮችን እንቅስቃሴ ለይቶ የማጥቃት ስልትን በተመለከተ በመግለጫው ላይ እንደተመላከተው አገዛዙ የፋኖ አመራሮች የሚያድሩበትንና የሚንቀሳቀሱበትን ቦታዎች በመለየት ከፍተኛ መስዋዕትነት ከፍሎም ቢሆን ከበባ በማድረግ የመግደልና በቅርብ ሰዎቻቸው የማስመታት ጥቁር እቅድ ቀርጿል ሲልም ገልጿል። ለሁሉም የዛችን አመራሮችና ታችኛው መዋቅር ጥብቅ የወታደራዊና
የደህንነት ጥንቃቄ እንዲያደርጉ መመሪያ አስተላልፈናል ያለው እዙ ሆኖም ግን የአንድ አመራር መውደቅ ትግሉን እንደማያቆመው ጠላት ሊያውቀው ይገባል። ይልቁንም ይህ አይነቱ የጭካኔ እቅድ ይበልጥ እንድንጠናከርና እንድንደራጅ ያደርገናል ብሏል። ስርዓቱ በመዋቅሩ በፖለቲካ አመራሩና በባለሀብቱ ውስጥ ለፋኖ መረጃና ሎጂስቲክስ የሚያቀርቡትን የውስጥ አርበኞች የማሰርና የማጥፋት ዘመቻ ለመጀመር ማቀዱን ያመላክተው እዙ ከጎናችን ለቆማችሁና መረጃ ለምታቀብሉን የቁርጥ ቀን የአማራ ልጆች በሙሉ ጠላት ሊያደርግ የሚችለውን አፈና በመገመት ከፍተኛ ጥንቃቄ እንድታደርጉና የደህንነት አሰራራችሁን እንድትቀይሩ እናሳስባለን ሲል አስቸኳይ መግለጫውን ደምድሟል። በመቀሌ እናቶች የመጨረሻ ያሉትን እርምጃ መውሰድ መጀመራቸው ተነገረ። ይህ ድምጽ የመቀሌ እናቶች የዋይታ ድምጽ። እኒህ የትግራይ እናቶች ልጆቻችን አትንጠቁን በሚል የህወሓት አመራሮች ላይ ከፍተኛ ተቃውሞ ሲያሰሙ ይታያሉ። በትግራይ ክልል ወታደራዊ አፈሳው ከገጠራማ አካባቢዎች ወደ ዋና ዋና ከተሞች ገብቷል። መቀሌን በመሰሉ ትልልቅ ከተሞች ወላጆች ጠንካራ ተቃውሞ ሲያሰሙ ታይቷል። በመቀሌ ከተማ የሚገኙ እናቶች በወጣቶች ላይ እየተፈጸመ ያለውን የግዳጅ አፈሳ ለመቃወም የመጨረሻ የተባለውን እርምጃ መውሰድ መጀመራቸውን ዛሬ ሰኔ 26 ቀን ከስፍራው የወጡ መረጃዎች አመላክተዋል። ባለፉት 2 ወራት በትግራይ ክልል የተጀመረው የወጣቶች አፈሳ ከሰሞኑ ተጠናክሮ ቀጥሏል። በተለይም በመቀሌ ከተማ በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ተቋማት እየገቡ መሆናቸውን ተከትሎ ወላጆች ቁጣቸውን በጎዳና ላይ ወጥተው ሲገልጹ ታይቷል። ይህን የግዳጅ ምልመላ ለመግታት እናቶች የመጨረሻ አቅማቸውን እየተጠቀሙ እንደሚገኙ ተነግሯል። ልጆቻቸውን በግዳጅ ወደ ወታደራዊ ተቋም ለመውሰድ የመጣውን ተሽከርካሪ እናቶች በድንጋይ ሲመቱት የተስተዋለ ሲሆን ይህም ያለን የመጨረሻ አቅም ይህ ነው በማለት ምሬታቸውን ያሳዩበት አጋጣሚ መሆኑ ተገልጿል። በተጨማሪም በትግራይ ክልል በተለያዩ አካባቢዎች አብያተ ክርስቲያናትን ሳይቀርም በመፈተሽ በርካታ ወጣቶች እየተያዙ ወደ ወታደራዊ ማሰልጠኛ ተቋማት እየተወሰዱ መሆኑ ሲዘገብ የቆየ ሲሆን ድርጊቱ አሁንም በከፍተኛ ሁኔታ መቀጠሉ ታውቋል። ከነዚህ እናቶች ሰቆቃ ጋር ተያይዞ በርካታ የትግራይ ተወላጆች በማህበራዊ ሚዲያ ተቃውሟቸውን በመግለጽ ላይ ናቸው። በመቀሌና በመላው ትግራይ እናቶች ወጣትና ጉርምስና ልጆቻቸውን ለማዳን በተቃውሞ እየጮሁና እያለቀሱ የሚያሳዩ አስደንጋጭ ቪዲዮዎችን በማጋራት የሰብአዊ መብት ድርጅቶች አምባሳደሮችና ዲፕሎማቶች ጣልቃ እንዲገቡ መልእክቶችን ሲያጋሩ ታይቷል። ወጣቶች በታጠቁ ሰዎች በግዳጅ ወደ ምልመላ የተወሰዱ መሆናቸውን የሚያሳዩ ምስሎች በስፋት መሰራጨታቸው ቀጥሏል። በተጨማሪም የአካባቢ ባለስልጣናት የተወሰነ የምልመላ ኮታ እንዲያሟሉ ትዕዛዝ እንደተሰጣቸው የሚገልጹ ክሶች አሉ። ይህም ማህበረሰቡን ለከፍተኛ የደህንነት አደጋ ተጋላጭ እንዳደረገው ነው የተጠቆመው። ዓለም አቀፉ ማህበረሰብ እየተከሰተ ያለውን ሰብአዊ ቀውስ ተመልክቶ ምላሽ እንዲሰጥ ተጠይቋል። ህወሓት በበኩሉ ከሰሞኑ በአዲስ አበባ የአሜሪካው አምባሳደርና ከፍተኛ ዲፕሎማቶች ወደ መቀሌ ሊያደርጉት የነበረውን ጉዞ በጸጥታ ስጋት ምክንያት ኃላፊነት አልወስድም ማለቱ ይታወሳል። ይህ ውሳኔ ዓለም አቀፉ ማህበረሰብ ድርጅቱ ላይ ፊቱን እንዲያዞር ተጨማሪ ምክንያት ሳይሆን እንዳልቀረ ተጠቁሟል። የአብይ አህመድ የጦር አጋር 2 ጀነራሎች ኮበለሉበት። ኩብለላው የውጭ ኃይሎች እጅ እንዳለበት ተረጋግጧል። የሱዳን የውክልና ጦርነት 4ኛ ዓመቱን ባስቆጠረበት በዚህ ጊዜ ተፋላሚ ኃይሎች የኃይል ሚዛን ለውጥ ለማድረግ ከግንባር ውጊያ እስከ ጀነራል ኩብለላ የጦርነት አካል አድርገውታል። በዚህ ጦርነት ውስጥ የውጭ ኃይሎች ሰፊ እጃቸውን ማስገባታቸው ደግሞ የውክልና ጦርነቱን ውስብስብ አድርጎታል። የደህንነት መረጃዎችን በመዘገብ የሚታወቀው አፍሪካን ኢንተለጀንስ የሳውዲ አረቢያ ባለስልጣናት 2 የሱዳን ፈጥኖ ደራሽ ኃይል ጀነራሎችን ማስኮብለላቸውን ዘግቧል። በጀነራል መሐመድ ሐምዳን ዳገሎ የሚመራውና የብልጽግና የጦር አጋር የሆነው አርኤስኤፍ ከፍተኛ የጦር አመራሮች ከቡድናቸው እንዲከዱ ሳውዲ አረቢያ በሚሊዮን የሚቆጠር ዶላር መክፈሏን የፈረንሳይ የደህንነት መጽሔት ዘግቧል። የሳውዲ አረቢያ መንግስት ለሱዳን ብሔራዊ ጦር ዋና አዛዥ አብዱል ፈታህ አልቡርሃን የገንዘብና የዲፕሎማሲ ድጋፍ ማቅረቡን አጠናክሮ በቀጠለበት በዚህ ጊዜ ተፋላሚ ኃይሉን ከውስጡ ለማፍረስ አቅዶ እየሰራ እንደሆነ በዘገባው ላይ ተመላክቷል። ከመጋቢት ወዲህ ባሉ ተከታታይ ወራት 8 የሚደርሱ ከፍተኛ ወታደራዊ አመራሮቹ የኮበለሉበት የፈጥኖ ድራሽ ኃይሉ ሰራዊቱ ለከፍተኛ ስነልቦናዊ ሽንፈት መጋለጡን ዘገባዎች ያመላክታሉ። በግንቦት ወር የፈጥኖ ድራሽ ኃይሉ ከፍተኛ አመራር አሊ ሪዚቅ አላህ ድንገት ፊታቸውን አዙረው የሱዳን ብሔራዊ ጦር መቀላቀላቸው ይታወሳል። ከዛ ቀደም ብሎ በመጋቢትና በሚያዝያ ወር 7 የሚደርሱ በተለያየ ወታደራዊ ማዕረግ ደረጃ የሚገኙ የጦር አመራሮች መኮብለላቸው ይታወሳል። በግንቦት ወር የኮበለሉትን ወታደራዊ አዛዥ ጨምሮ ሌሎች ኮብላዮች በከፍተኛ ገንዘብ ተገዝተው እንደሚኮበልሉ ያመላክተው የአፍሪካን ኢንተለጀንስ ዘገባ ሳውዲ አረቢያ ለአልቡርሃን በሰጠችው የገንዘብ ድጋፍ አማካኝነት ኮብለላው እንዲፈጸም መደረጉን ይፋ አድርጓል። የተለያዩ ወታደራዊ ግምቶች እንደሚያመላክቱት ለኮብላይ ጀነራሎች ከ800 ሺህ እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ ያገኛሉ። ቀደም ሲል በኮርዶፋን እና በዳርፉር የነበሩትን የፈጥኖ ደራሽ ኃይሉን ወታደራዊ ኦፕሬሽኖች በበላይነት ይመራ የነበሩት የአልሳባና ጉዳይ ብቸኛ ለመሆኑ ተጠቁሟል። ከሳምንታት በፊትም በፈጥኖ ደራሽ ኃይሉ ውስጥ 3 አዛዥ የነበሩት ሜጀር ጀነራል አልኑ
አልኑር አህመድ አዳም ከነ ሙሉ ጦራቸውና በመቶዎች ከሚቆጠር የውጊያ ተሽከርካሪዎቻቸው ጋር በመክዳታቸው እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ እንደተከፈላቸው አፍሪካን ኢንተለጀንስ በዘገባው አመላክቷል። ይህ አይነቱ የሳውዲ ንጉሳዊ ቤተሰቦች የውክልና ጦርነት ሚና ለጀነራል አልቡርሃን ትልቅ ወታደራዊ ሲሳይ ሆኖላቸዋል ነው የተባለው። በጦር ግንባር ያልተቻለውን የአርኤስኤፍ ኃይልን በውስጥ በመከፋፈልና በማዳከም በጦርነቱ ላይ ወታደራዊ የበላይነትን ለመቀዳጀት እድል እንዳገኙ በውጤት በመታየት ላይ ነው። ሳውዲ አረቢያና የሱዳን ብሔራዊ ጦር የደህንነት መስሪያ ቤት በጋራ በመሆን በቡድኑ ውስጥ ባላቸው የስልጣን ፍላጎት የተገፉትና ከውሳኔ ሰጭነት መድረክ የተገለሉ የሁለተኛ ደረጃ የጦር አዛዦችን በገንዘብ በማባበል የተፋላሚ ኃይሉን ከውስጥ እንዲፈራርስ የማድረግ ድርብ ቁማር እየተጫወቱ እንደሚገኙ የአፍሪካ ኢንተለጀንስ ዘገባ ያመላክታል። እንደ ዘገባው በተደረገው ስምምነት መሰረት የሱዳን ብሔራዊ ጦር መሪ ጀነራል አልቡርሃን በጦር ኃይሉ ውስጥ ተጽዕኖ ካላቸው እስላማዊ ኃይሎች ራሳቸውን እንደሚያርቁ ቃል ገብተዋል። ሳውዲ አረቢያም በዓለም አቀፉ ማህበረሰብ ፊት ለአልቡርሃን የምታደርገውን ድጋፍ ለመቀጠል ይህንን ጉዳይ እንደ ቅድመ ሁኔታ አስቀምጣለች። ይሁን እንጂ ጀነራል አልቡርሃን በእነሱ ምትክ የሚተካ አስተማማኝ የፖለቲካ አማራጭ ባለመኖሩ ምክንያት አሁን ባሉበት ሁኔታ ከእስላማዊ መረቦች ጋር ያላቸውን ግንኙነት በአስቸኳይ ለመቁረጥ እንደሚቸገሩ ተከራክረዋል። ለዚህም መፍትሄ ይሆን ዘንድ የሳውዲ ባለስልጣናት የቀድሞውን ጠቅላይ ሚኒስትር አብደላ ሐምዶክን የሱመድ ጥምረትን ጨምሮ የሲቪክ ማህበረሰብ መሪዎችን በዚህ የሽግግር ሚና ውስጥ እንዲሳተፉ ለማሳመን ጥረት እንደጀመረች በዘገባው ላይ ተመላክቷል። ይህ በጀነራል አልቡርሃን ዙሪያ የሚገነባው አዲስ የሲቪል መሪነት የስልጣን መዋቅር በሱዳን የፖለቲካ ልሂቃን ዘንድ ከፍተኛ ተቃውሞ እየገጠመው ይገኛል። የፖለቲካ ክፍሉ ይህንን አካሄድ የሰላም እቅድ ሳይሆን በጦር ኃይሉ መሪዎች ላይ የተደቀነውን የህጋዊነት ቀውስ ለመቀልበስ የተነደፈ ስልታዊ ማደናገሪያ አድርጎ የሚመለከተው ሲሆን አሁን በገንዘብ ተደልለው የመጡት አዳዲስ ከጂዎች መግለጫም ለዚህ ወቀሳ ተጨማሪ ማገዶ ሆኗል። የሱዳን ብሔራዊ ጦር አዛዥ አልቡርሃን የሜጀር ጀነራል አልኑር ጉባን መምጣት በአካልና በይፋ በደስታ የተቀበሉ ሲሆን አልሳባና ደግሞ ከክህደቱ ማግስት በተሰጠ ጋዜጣዊ መግለጫ ላይ የሱዳን ብሔራዊ ጦር ዩኒፎርም ለብሰው በይፋ መታየታቸው ተገልጿል። የተባበሩት አረብ ኤሚሬቶችና የብልጽግናው አለቃ አብይ አህመድ የሚደግፉት የሱዳኑ ፈጥኖ ደራሽ ኃይል ከጦር መሪዎቹ ኩብለላ ባሻገር በሰራዊቱና በቅጥረኛ ተዋጊዎች ውስጥ በተፈጠረው የስነ ልቦና ሽንፈት የተነሳ ከጠንካራ ይዞታዎቹ ለቆ በማፈግፈግ ላይ ሲሆን በአሁኑ ሰዓት ዋና የውጊያ ማዕከል ከሆኑት ቦታዎች የብሉ ናይል ግዛት ውስጥ ወሳኝ ቦታዎችን ለተፋላሚ ኃይሉ አስረክበው ወደ ኢትዮጵያ ድንበር በመሸሽ ላይ መሆኑ ሰሞነኛ የሱዳን ውጊያ መረጃዎች ያሳያሉ። በዲሞክራቲክ ሪፐብሊክ ኮንጎ እየተስፋፋ ባለው የኢቦላ ወረርሽኝ ምክንያት የሟቾች ቁጥር ከ400 በላይ ደረሰ። ወረርሽኙ ለጎረቤት ሀገራትም ያሰጋል ተብሏል። በዲሞክራቲክ ሪፐብሊክ ኮንጎ እየተስፋፋ ባለው የኢቦላ ወረርሽኝ ምክንያት የሟቾች ቁጥር ከ400 በላይ መድረሱ ተገለጸ። በሽታው ከተቀሰቀሰበት ስፍራ በ600 ኪሎ ሜትር ገደማ ርቀት ላይ በምትገኘው ኪሳንጋኒ ከተማ ውስጥ የመጀመሪያው ታማሚ መገኘቱን ተከትሎ ወረርሽኙ አሁንም በከፍተኛ ሁኔታ እየተስፋፋ ይገኛል። የብሔራዊ ህብረተሰብ ጤና ኢንስቲትዩት ትላንት ሐሙስ ዕለት ባወጣው ሪፖርት እንዳስታወቀው ወረርሽኙ በይፋ ከተገለጸበት ግንቦት 7 ቀን 2018 ዓ.ም ጀምሮ በቫይረሱ ከተያዙት 1406 ሰዎች መካከል 438 ያሉ ህይወታቸው ያለፈ ሲሆን ይህም የሟቾችን መጠን ከ31 በመቶ በላይ አድርጎታል። ትክክለኛ ስፋቱን ለመገመት አሁንም አዳጋች የሆነው የዚህ ወረርሽኝ መነሻ ማዕከል በሰሜን ምስራቅ የምትገኘው ኢቱሪ ግዛት ስትሆን ከጠቅላላው የሟቾች ቁጥር ውስጥ ከ83 በመቶ በላይ የሚሆነው የተመዘገበው በዚህችው ግዛት ውስጥ ነው። ይህች ግዛት ከደቡብ ሱዳንና ከኡጋንዳ ጋር ድንበር የምትጋራ ሲሆን ኡጋንዳ 2 ሰዎች ህይወታቸው ማለፉና 20 የቫይረሱ ተጠቂዎች መመዝገባቸውን አስታውቃለች። ቫይረሱ በአቅራቢያው ወደሚገኙ ሰሜን ኪቩና ደቡብ ኪቩ ግዛቶች የተስፋፋ ሲሆን በቅርቡ ደግሞ 1.5 ሚሊዮን ነዋሪዎች ባሏትና የትሾፕ ግዛት ዋና ከተማ በሆነችው ሰሜን ምስራቃዊቷ ኪሳንጋኒ ከተማ ውስጥ አንድ ተጠቂ መገኘቱ ተረጋግጧል። እንደ ኢንስቲትዩቱ መግለጫ የአንድ 24 ዓመት ነፍሰ ጡር ሴት አስከሬን ላይ በተደረገ ምርመራ ውጤቱ የኢቦላ ቫይረስ መኖሩን አሳይቷል። የጤና ባለስልጣናት እንዳሉት አስከሬን በሞተር ሳይክል በሚስጥር ከኢቱሪ ግዛት ኒያኒያ የጤና ቀጠና ወደ ኪሳንጋኒ ተጓጉዟል ብለዋል። በኢቦላ ቫይረስ ህይወቱ ያለፈ ሰው አስከሬን በሽታውን በከፍተኛ ሁኔታ የሚያስተላልፍ ሲሆን በበርካታ ሁኔታዎች ቫይረሱ የቀብር ስነ ስርዓት በሚፈጸምበት ወቅትም እንደሚተላለፍ ተገልጿል። የደቡብ አፍሪካው ፕሬዝዳንት ራማፎሳ በኪንሻሳ ያደረጉትን ይፋዊ የሥራ ጉብኝት ተከትሎ ሐሙስ ዕለት በተካሄደው ጋዜጣዊ መግለጫ ላይ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሺሴኬዲ ወረርሽኝ ድንበር አያውቅም ብለዋል። ሆኖም ፕሬዝዳንት ራማፎሳ ወረርሽኙን ለመቆጣጠር አዎንታዊ ተስፋ እንዳላቸው በመግለጽ ዓለም አቀፉ ማህበረሰብ የጉዞ እገዳዎችን በመጣል ዲአርሲን እንዳያገላት ጥሪ አቅርበዋል። ኢቦላ ለመጀመሪያ ጊዜ የተገኘው እንደ አውሮፓን አቆጣጠር በ1976 በዲሞክራቲክ ኮንጎ ሲሆን በሌሊት ወፎች አማካኝነት ወደ ሰው መተላለፉ ይገመታል። አሁን የተከሰተው ወረርሽኝ ለሀገሪቱ ለ17ኛ ጊዜ መሆኑን መረጃው ያመላክታል።
ኢቦላ ከህመምተኛው ጋር በሚደረግ ቀጥተኛ ንክኪ ከሰውነት በሚወጣ ፈሳሽም በስንጥቅ ቆዳ ወይም ቁስለት አማካኝነት የሚተላለፍ ሲሆን ህመሙ ደም የሚያስከትል ከፍተኛ ሳልና የውስጥ አካላትን ከስራ ውጭ የሚያደርግ አደገኛ በሽታ ነው። የበሽታው ቀዳሚ ምልክቶች መካከል ትኩሳት፣ የጡንቻ ህመም፣ መዛልና ከባድ የድካም ስሜት፣ ራስ ምታት፣ የጉሮሮ ህመም፣ ማስመለስ እና ማስቀመጥ እንዲሁም ሰውነት ማሳከክ እና መድማት ይገኙበታል። ኢቦላ ጨርሶ መድኃኒት የሌለው ሲሆን እንደ ዓለም ጤና ድርጅት መረጃ መሰረት በሽታው እስከ 50 በመቶ ገዳይነት አለው። አሁን ለ17ኛ ጊዜ ወረርሽኙ የተፈጠረባት የኢቱሪ ግዛት በአሁኑ ወቅት በወታደራዊ እዝ ስር የምትገኝ ናት። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎችም ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር